ሀገራችን ኢትዮጵያ ከቅርብ ጊዜያት ወዲህ የተሽከርካሪ ፍላጎቷ ወደ ኤሌክትሪክ መኪኖች ያደላ ይመስላል። ታዲያ በዛሬው ዕለት ፌንቴክ ኢንቨስትመንት አራተኛ ዙር ከ200 በላይ የኤሌክትሪክ ተሽከርካሪዎችን ርክክብ አድርጓል። ፌንቴክ ኢንቨስትመንት ዓለማችንን 1 ዲግሪ ሴንቲግሬድ እናቀዝቅዝ የሚል ተልዕኮ አንግቦ ደህንነቱ በዓለም ደረጃ የተረጋገጠ ባትሪ ገጥሞ የኤሌክትሪክ መኪናዎችን ይዞ ወደ ገበያ ከወጣው የቢዋይዲ ኩባንያ የኤሌክትሪክ መኪናዎችን ገዝቶ ከ950 ሺህ ብር ቅድመ ክፍያ ጀምሮ በ5 ዓመት የሚከፈል ከወለድ ነፃ 50% የብድር አገልግሎትን አዘጋጅቶ ከ8 ዓመት ዋስትና ጋር በማቅረብ ላይ ይገኛል። እንግዲህ ፌንቴክ ኢንቨስትመንት እስካሁን ድረስ ከዚህ በፊት ከ250 መኪና በላይ ሰጥቷል። ዛሬም ደግሞ እንደምታዩ 250 ኦልሞስት ወደ 500 መኪኖችን አስረክበናል ማለት ነው። ይሄ ማለት አመት ባልሞላ ጊዜ ውስጥ የተደረገ ነገር ነው። ኦልሞስት ከ20 ሺህ በላይ መኪና የማስገባት እቅድ ነው ያለን። ረጅም አመት ጠብቀው መኪና ለሚረከቡ ደንበኞች መኪና የሚያስረክብበት መርሃ ግብር ነው። ምናልባት በአይነቱ ላይ የታለ በርካታ መኪኖችን እዚህ መስቀል አደባባይ በጣም በርካታ ኩነቶች ሲደረግበት በነበረው ለሀገራችን ትልቅ ቦታ ያለው ይሄንን አደባባይ ላይ ሆኖ በዚህ አይነት ከ250 በላይ የሚሆኑ ደንበኞችን መኪና የሚያስረክበት መርሃ ግብር ላይ ተገኝተናል። ጅቡቲ ድረስ በመሄድ ቦታው ላይ ሲጫን የእውነትም አለ ወይ የሚለው ነገር በብዙ አይነት ጥያቄዎች ብዙ አይነት ነገሮች ነበሩና ያንንም ነገር ለማየት በዛ አካባቢ ያንንም አድርገናል። ከዛው ከመጣ በኋላም እንግዲህ አዳማ ላይ እንደዛው አዳማ ጉምሩክ ውስጥም እንደ ከተጠቃሚዎቹ በላይ እንደ ከመጣ ከተጫነ በኋላ ይሁሉ ቀን እንዴት ፈጀ የመንገድ ጉዞ እንግዲህ በጣም በጥንቃቄ ነው ሄደው 10 ቀን ቆየ ብለን እኛ ራሱ እኛው ነበርን ተጨቃጫቂ ነበር ነው። ከዛ በኋላ ግድ ለምኑ ከቻላችሁ ብሎ እንግዲህ ድርጅቱ እንደገና ደግሞ ወልሶ አዳማ ድረስ ይዞ ሄዶ ከአዳማ ተጭኖ ደግሞ አዲስ አበባ ከመጣ በኋላ እንደዚህ አይነት ትልቅ ኩነት ተደርጎ አድርጎ መርሃ ግብሩ 20 ሺህ የኤሌክትሪክ መኪናዎችን የመገጣጠምና የማቅረብ ፕሮጀክት አካል ሲሆን ሀገራችን ወደ አረንጓዴ ትራንስፖርት ማጓጓዣ ዘርፍ የምታደርገውን ሽግግርና የማህበረሰባችንን የስራ ዕድል ፈጠራ የሚያግዝ ነው ብለዋል የፌንቴክ ኢንቨስትመንት አምባሳደሮች። እንግዲህ በቀጣይ ያው በእቅድ ደረጃ ያስቀመጣቸው በሺህ የሚቆጠሩ መኪኖች አሉ። ወደ 20 ሺህ ነው እንግዲህ በእቅድ ደረጃ ያለው። እንግዲህ የመጀመሪያ ሂደት ምናልባት ይሄንን ሂደት የሚያደርገው ምናልባት 3000 መኪኖች ድረስ ነው። እንግዲህ እስካሁን ባለው ቁጥር ላይ አሁን የደረሰበት ሂደት አለ። በቀጣይ ግን ይሄንን ሂደት እስከሚያደርግ ይሄንን እድል ያደርጋል። እንግዲህ ከወለድ ነፃ አድርጎ የባንክ ብድር በራሱ ሰጥቶ በራሱ መያዣ አድርጎ ራሱን ኮላተራል እንዲያደርግ አድርጎ ይሄ እንግዲህ አንዳንድ ጊዜ እውነት የማይመስል እንኳን አይደለም ለነሱ ለኛ እንኳን አንዳንድ ጊዜ የሚሆነው የእውነት ግን መሬት ወርዶ ደግሞ ያው እንግዲህ ካይን ከዚህ በላይ ምንም የምታየው ነገር የለም። ትናንሽ 950 ሺህ ብር እንደምንም ተበድሮ መጥቶ ሰው ራይድ እየሰራ በወር እንኳን 1 ሺህ ብር ኤሌክትሪክ አይወስድም። ነዳጅ በቀን 1 ሺህ 2 ሺህ ብር የሚያወጣበት ዘመን ላይ ፌንቴክ ኢንቨስትመንት እንደዚህ አይነት ኦፖርቹኒቲዎችን ለትውልድ ለማህበረሰቡ ማምጣቱ በጣም ትልቅ የሚደነቅ ነገር ነውና እጅግ በጣም ትልቅ ስራ ነው የተሰራው። በስነ ስርዓቱ ላይ በርካታ ተጽዕኖ ፈጣሪ ግለሰቦች፣ በርካታ የመንግስት የስራ ኃላፊዎች በተገኙበት የኤሌክትሪክ ተሽከርካሪዎችን ለደንበኞቹ የርክክብ ስነ ስርዓት ተከናውኗል።